ሞልፋጣ እንዳገኘ ነገር ነው አይሻላት? ከኔ ጋር መኖር ለምን እንዳስከፋት አላውቅም። እኔ እንጃ አይሻላት። እሺ ሊዱ በጣም አመሰግናለሁ። እሷን የሚወድልኝ ሰው ያሸንፈኛል። እንዴ ትሁትዬ በጣም ነው የምታምኑ። ውበት ከባህሪ ጋር ነው እግዚአብሔር የሰጠሽ። አንተንም እኮ ተረድቻለሁ። ሚስትን ብቻ ነው የምፈልገው። ለዛ አይደል እንዴ ድል ተረድታችሁ ሰው ቤት የገባችሁ? ምን ተፈጥሮ ነው ትሁቴ? የእሱ ጉዳይ አልቅም አካባቢ። ምን አደረገ? እኔ ማላውቃት ሌላ ሴት አለች። ማናት? ናፈከኝ የእኔ ቆንጆ። ምንም አትለው ጉዳለ። ማናት እሷ? አባዬ ሊያገባ እኮ ነው። ይሄንን ማንም አያውቃል። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው። እንግዲህ ዛሬም እየላችሁ መጥቻለሁ። ቱቱ ድራማን ሰብና ላይክ እያረጋችሁ ግን አልሄድ ብሎኛል። ቪው የለውም ለምን እንደሆነ ባላቅም፣ እናንተም ላይክ እና ሰብስክራይብ እያረጋችሁ ቀላቀሉ፣ ተቀላቀሉ ወይ ቀላቀሉ ቀላቀሉ ወይ ተቀላቀሉ። እና እንግዲህ እየላችሁ የመጣሁት ቱቱ ድራማ ቱቱ እንግዲህ አሁንም ጭቅጭቅ ልታነሳ ነው መሰለኝ። ለጭቅጭቅ ጠጋ ጠጋ እያለች ነው እንግዲህ የመረጠችውንና የምትወደውንና የምታፈቅረው ወደ 3 ጋጋታ አልፈልግም ብላ እንግዲህ እሱን የመረጠችው ከአባትየዋ ጋራ እየተነጋገረችና አዎ እወደዋለሁ፣ የልጄ ባለቤት የልጄ አባት ነው፣ እንደ ድሮ አይደለም ተቀይሯል፣ ወደሱ ነው መመለስ የምፈልገው እንጂ እኔ ሌላ ሰው አልፈልግም፣ አባቴ ወዳለችውና ወደምትወደውና የበደላትን ነገር ሁሉ ትታለት ወደሱ የመጣችው እንግዲህ የሰርጋቸው ቀንም እየተቀራረበ ነውና ቤታቸውንም እያዘጋጁ ሁሉንም ነገር እያስተካከሉ እንደሆነ እየተናገሩም፣ ስለዚህ በመካከሉ ላይ ቪዲዮ ስልክ ተደወለላቸው ማለት ነው። ስልክ ሲደወል እንግዲህ ስልኩን ቱቱ ታነሳዋለች። ስልኩን ቱቱ ካነሳችው በኋላ ነገሮቹን ሁሉ እንግዲህ ቱቱ የበፊቱን ጓደኛ ከበፊቱ ጓደኛ ጋራ እንደምትኖርና ከበፊቱ ጓደኛዋ ጋራ አብረው እንደሚኖሩ ጓደኛ እንደሆኑ የረዥም ጊዜ አብረው እንደሆኑና ከዛ በኋላ እሷ ወደ ውጪ አገር ሄዳ አሁን እንግዲህ እንደመጣችና ልክ ወደ ኢትዮጵያ ስትመጣ ስልክ እንደደወለችለት በድጋሚ ቱቱ ስልኩን ስታነሳ ነበረ። አንቺ ማነሽ ብላ ስትጠይቃት ይመስለኛል ቱቱ እኔ ተመስገን ነኝ ብሎ ሲመልስላት ነበረ መሰለኝ። ነገሮቹ ግን እንደዛ ሳይሆኑ ነገሮቹ ትንሽ በጣም ከበድ ስላሏት ስለዚህ ተመስገን ወደ ቤት ተመልሶ ሲመጣ እንዴት ነሽ እንግዲህ የኔ ፍቅር ብሎ ወደ ቱቱ ሰላምታ ሊያቀርብላት ስል ቱቱ ወደዛ ፍቅ ብላ ነበረ። እንዴ ቱትዬ የኔ ፍቅር ምን ሆነሽ ነው ብሎ ሲጠይቃት ነበረ። ነገር ግን እሱ ሲጠይቃት ምንም አልሆንኩም ስትለው ነበረ። ስለዚህ እንግዲህ ቅድም ስልክ ሲደወል አይተሽ አንስተሽም ነበረ። እንደ ቀናት ቢጤ እያረገሽ ነው ወይ? እስቲ ብትነግሪኝ በጣም ነው ደስ የሚለኝ ብሎ ፈገግ ስልባት ነበረ። እሷ ግን ከልቧ ነው እያመረረችው። ስለዚህ ምንም እኛ እኮ እዚህ ዘመድ የለንም ቱትዬ፣ እኛ እዚህ ዘመድ ወገን ዘመድ ስለሌለን አንቺ እኮ አንዳንድ ጊዜ አሁን የኔ ጓደኛም እንደሆንሽና ላገባም እንደምፈልግ ለሰርግም እየተዘጋጀው እንደሆነ ነግሪያት ነበረ እኮ ቱትዬ። ስለዚህ ሁሉንም ነገር ስለነገርኳት አንቺ ግን መናገር አለብሽ ቱትዬ። ስለዚህ ሰው ስለሌለን አንዳንድ ነገሮች ላንቺ መምረጥ ስላለባት
ብትተዋወቂያትም መልካም ልጅ እንደሆነች ነው የምነግርሽ ቱትዬ ብሎ ሲጠይቃትም ሲነግራትም ነበረ። ነገር ግን እንደዛ ቢሆንም ነገሮቹ ቱቱን እሺ እንደዛ ከሆነ እኔ መቼ ሰው አጣውህ እኔ መቼ ሰው አጣው ብዬ አመካከሬ ካለው ወይ ምን ፈልገህ ነው ብላ ስትጠይቀው ነበረ። አይ ቱትዬ እንግዲህ እንደዛማ አይባልም። እንደዛ ለማለት ነገሮቹ እኮ ወደ ሌላ ስለሚሄዱ እኔ የምልሽን ነገር አንቺ እኔን ማዳመጥ አለብሽ። እኔን አንቺ ማዳመጥ እስካለብሽ ድረስ ምንም ችግር የለውም እኮ ቱትዬ። ስለዚህ ለምንድን ነው የምታካብጂው? ስለዚህ የቅናት መንፈስም ይመስለኛል ያንቺ ነገር በፍጹም ሊገባኝም አልቻለም ብሎ አቶ ተመስገን እንግዲህ ሲጠይቃት ነበረ። አይ እንደዛ አይደለም ብላ ቱቱ እንግዲህ ውስጧ ደስ ባይላትም ነገር ውስጧ እየሸተታትና መናገር እየፈለገች እንግዲህ ቱቱ ለፍ ብላ ትሄዳለች ማለት ነው። ቱትዬ ለፍ ብላ ከሄደች በኋላ እንግዲህ አስቀድማ እሱ ተመስገን ስልክ ተደውሎለት ስልክ ሊያወራ ወደዛ ዞር ሲል እሷ ሄደች። እሷ ስትሄድ እንግዲህ ልጅቷ ወንበሩ ላይ ቁጭ ብላ ጠበቃቻት ማለት ነው። እሷ ወንበሩ ላይ ቁጭ ብላ ስትጠብቃት ሰላም ስትላት በቀዘቀዘ አንደበቷ ሀይ አለቻት ማለት ነው። ስለዚህ ማነሽ ስትላት ማንነቴን አታቂውም እንዴ? ቅድም ስልክ ደውለሽ ነበረ ብላ ቱቱ ስትነግራት ነበረ። ብቻ እኔ ቱቱ ነኝ፣ ቱቱ የምባል ሴት ነኝ እንዳትይ። ስለዚህ ምን አይነቷን ሴት ነው ይዞ ቁጭ ያለው? ደግሞ ለዚህ ነው እንዴ ሰርግ እደግሳለሁ የሚለው እንዴ? ጉድፋላ ብላስ ልጅቷ ቱቱን ስትገላመጣት ነበረ። ከዛ ቱቱ ምን አይነቷ ባለጌ ነሽ ብላ ስትናገራት ነበረ። ቱቱ አንቺ ምን አይነቷ ባለጌ ነሽ ብላ ቱቱ ስትናገራት፣ ከዛ በኋላ ልጅቷ የሆነ ነገር ፊቷን ሁሉ ቀየር ስታረግ ነበረ። ስለዚህ በመካከሉ ተመስገን መጣ። በመካከሉ እንግዲህ ተመስገን ሲመጣ ምንድን ነው ብሎ ተመስገን ሲናገር ነበረ። ተመስገን ምንድን ነው ብሎ ሲናገር አይ ምንም አይደለም ብላ ስትመልስለት ነበረ። ነገር ግን እሷ ምንም ማለት አይደለም ስትል እንግዲህ ተዋወቅሻት አይደለ? የወደፊት ባለቤቴን የወደፊት ምርጥ ጓደኛዬን የምወዳትና የማከብራትና የማፈቅራት ውድ ምርጥ የሆነች ጓደኛዬና ምርጥ የሆነች ምስት ለወደፊት ምስት የምትሆነኝ ልኳን የምታቅ ሴት ብሎ እንግዲህ ሲያነበንብላት ነበረ አቶ ተመስገን ማለት ነው። አቶ ተመስገን እንደዚህ ሲላት እንግዲህ ቱቱ በጣም ፊቷን ኮስተር አድርጋ ነበረ። እንዴት ምን ሆነሽ ነው ሲላት ምንም አልሆንኩም። እሺ ከዛ በኋላ ልጁ ተመስገን ከመጣ በኋላ ልጅቷ ከጓደኛዬ ጋር እንግዲህ ቱቱ ትባላለችና ከቱቱ ጋራ እንዴት ናችሁ ትውውቃችሁ እንዴት ነው ብሎ ሲጠይቃት ነበረ። አይ ቱቱ በጣም ደህና ነች፣ በጣም እንግዲህ ቆንጆ ነች ምናምን ብላ ተመስገን ጋም ስትናገር ነበረ። ተመስገን አው የምወዳትና ለወደፊት ከሷ ጋራ መኖር የምፈልገውና በጣም የማፈቅራት ጓደኛዬ ምርጥ ጓደኛዬ ነች ብሎ እንግዲህ ሲያካብር ነበረ። ነገር ግን ቱቱ አሁንም ምንም ነገር አልተዋጠላትም። ምንምም ነገር ማለትም አልፈለገችም። ቀጥ ብላ ነው ከዛ አይ ችግር የለውም ቤሎም አብረን እንመርጣለን በማለት እንግዲህ ከዛ ተነስተው ሲሄዱ ነበረ። ስለዚህ ከሄዱ በኋላ አቶ ተመስገን የት እንደገባ መድኃኒዓለም ይወቀው የሰው ልጅ ሳይሆን፣ ነገር ግን ቱቱ ወደ ቤት ገብታ ስለዚህ ከነ
ራሷ ብቻዋን ስታወራ ነበረ። ቱቱ ብቻዋን እያወራች በመካከሉ እና አባባ ሲመጡ ነበረ። ቱትዬ እንዴት ነሽ? እንዴት ሰነበሽስ? ወይስ እንዴት ሆንሽ የኔ ቆንጆ ብሎ ቱቱን ሲያነጋግሯት ነበረ። ነገር ግን ቱቱን አነጋገሯትም አላነጋገሯትም ነገሮቹ ሁሉ ለበጎ እስከሆነ ድረስ ቱቱ ነገሮቹ በጣም ግራ እየገቧትና በጣም ከአቅሟ በላይ እስከሆነ ድረስ ምንም ነገር ልትናገር አልቻለችም። ነገሮቹን ልትቋቋም ስላልቻለች ብቻዋን መሆንም ለተወሰነ ጊዜ ፈልጋ ነበረ። ያቺ ብቻዋን ለመሆን የፈለገችው እንግዲህ ቱቱ ከብስጭቷ አንጻር ሁሉም ሰው አባቷም ይሄ ልጅ የበፊቱ ልጅ ነው፣ እንዴት ነው የሚሆንሽ? ካሁን በፊትም በጣም ጎርቶሻል እኮ ብሎ ሲያነጋግራት በፍጹም እኔ ጓደኛዬን መተውም ማቆምም አልፈልግም፣ ምርጥ ጓደኛዬ የምወደውና የማከብረው ሰው ነው ብላ ራሷን አሳምና ነበረ። ነገር ግን እንደዛ ባይሆንም ነገሮቹ ሁሉ በጣም ለእሷ ከባድ እስከሆኑ ድረስ ስለዚህ እንግዲህ አሁን እኔ ብቻዬን ነው መሆን የምፈልገው ብላ ስታለቅስ ነበረ። የአባባ ባለቤት መታ ለምንድን ነው የምታለቅሽው ቱትዬ ብላ ስትጠይቃት እኔ ግን ምን አይነት እድል ነው የሰጠኝ? እኔ ግን አላምርም እንዴ? ይሄን ያክል አስጠላለሁ እንዴ? ወይ ከአለባበሴ ነውስ ወይ ከምኔ ነው እንደዚህ የማስጠላው? ራሴን እስከመጠረጥር ደረጃ ድረስ ደርሻለሁ ብላ ቱቱ እንግዲህ ስትናገር ነበረ። ቱቱ እንደዛ ብላ ከተናገረች በኋላ እንግዲህ ነገሮቹ ለቱቱም ጥያቄ ሆነ፣ ለአባባ ባለቤትም ጥያቄ ሆነ። አንቺ እንዴት ለአንድ ተራ ሰው ተመስገን ስር የምትሄድ የምትልከሰከስ ሴት አለች? አሁን እንግዲህ ሰርግሽ ስለተቃረበ አንቺን ልትላከፍ ነው ከአንቺ ጋራ ይሄንን የምታወራው? አንቺ ደግሞ ለምንድን ነው ልብሽን ለመስበር የምትሯሯጭው? ያንቺ ችግር ምንድን ነው? በማለት እንግዲህ እያበረታታቻት ማለት ነው ውድ ተመልካች። ስለዚህ አንቺ ራስሽን እኔ እንደዚህ አይነት ሰው ነኝ ብለሽ አንቺ ለምሳሌ እኔ እንደዚህ አይነት ሰው ነኝ ብለሽ አንቺ የምትናገሪ አይነት ሰው ከሆንሽ ራስሽን የምትነቂ ከሆንሽ ማነው ራስሽን የሚያከብርልሽ? ራስሽን አንቺ ማክበር አለብሽ። አይ የሚረባ ልብስ እንደዚህ አይነት ልብስም ስለለበስኩ ነው መሰለኝ አለች ቱቱ። አንቺ ማንነትሽን የሚገልጸው እንጂ ቆንጆ ልብስና አስቀያሚ ልብስ ስለለበሽ ልብሱ ማንነትሽን አይገልጽም። ስለዚህ ማንነትሽን በውስጥሽ ግልጽ አድርጊው እንጂ ማንነትሽን በማንነትሽ መሳቀቅ የለብሽም በማለት መከረቻት ማለት ነው። ከዛ ተነሳችና እኔ አንድ ነገር አባባ መጥቶ ምንድን ነው የሆንሽው ቱት ሲላት እኔ ምንም ነገር የሆንኩት ነገር የለም፣ ግን መጠጣት እፈልጋለሁ ብላ አባባን ስታስፈቅር ነበረ። አንቺ አሁን ልጄ ባለትዳር ነሽና መጠጥ ለብቻሽ ቁጭ ብለሽ ወይ ወጣ ብለሽ መጠጥ ለመጠጣት ትንሽ ላንቺ ከበድ ስለምል መጠጥ የሚባል እንዳትጠጪ፣ የምትጠጪው ነገር ደግሞ አለ። ስለዚህ ቤት ቁጭ ብለሽ ጠጪ፣ ያለበለዚያ ባለቤትሽን ጠርተሽ ከባለቤትሽ ጋራ መጠጡን ትጠጫለሽ እንጂ መጠጡን እንደዚሁ ዝም ብለሽ መጠጣት ማንም ሰው እሺ እንደማይልሽ እወቂ በሚባል ሁኔታ ታስተላለፈላት ማለት ነው። ስለዚህ እንግዲህ እኔ መጠጣቱን ካልጠጣው ሞቼ ይገኛለሁ ስትል እሺ መጠጡን ትጠጫለሽ፣ የት ሆነሽ ነው የምትጠጪው ብሎ ሲጠይቃት ነበረ ማለት ነው። አይ እኔ መጠጡን የምጠጣው እንትን ነው ምንድን ነው እዚህ
ውጪ ወጥቼ ነው ስትል አይ ከጠጣሽ ውጪ ወጥተሽ እንዳትጠጪ አትጠጪም፣ ከጠጣሽ እዚህ ቁጭ ብለሽ ጠጪ ብሎ አባባ መልስ ሲሰጣት እዚህ ጋር እንዴት ቁጭ ብዬ ነው እኔ መጠጥ የመጠጣው? እዚህ ጋር መጠጥ እንዴት ቁጭ ብለሽ መጠጥ ጠጪ ትለኛለክ ብላ ስታነጋግረው ነበረና ምንም ችግር የለውም አዎ እጠጣለሁ ብላ እንግዲህ ዞር ብላ መጠጡን ጭልጥ ስታረገው እንግዲህ እዛ ቁጭ ብላ ወደ መኝታ ክፍል ህግ ተኛለሁ ብላ ሂጂና ተኚ ደክመሻል ስትላት የአባባ ባለቤት አይ እኔ አልደከምኩም እነሳለሁ ብላ ስትንገራገር ነበረ። ቱቱ ስትንገራገር እንግዲህ ማንም ሰው ምንም አላላትም። እሺ በማለት እንግዲህ ቱቱ ተነስታ እየተንገዳገደች ልትነሳ ስትል እነሱ ላይ ለመውደቅ ስትደርስ እረ ተጠንቀቂ በማለት እነሱም በጣም ፈርተው እየጠበቋት ነበረ። ነገር ግን እነሱ እንደጠበቋት ሳይሆን ለነሱም ነገሮቹ ሁሉ ጥያቄ ስለሆነባቸው ስለዚህ እንግዲህ ተነስታ ምንድነው ያረገችው? ቁጭ ብድግ እያለች ቱቱ በስተመጨረሻ ላይ የልቧን ተናገረች። እኔ ሁሉም ሰው በጣም ነው እኔ ላይ እያሽማጠጠ ያለው፣ ሁሉም ሰው ቆንጆ አይደለሽም እያሉኝ ነው። ነገሮቹ ሁሉ በጣም ከባድ እየሆነብኝ ነው። ስለዚህ ምንም ማድረግ አልችልም ብላ ስትናገር ቱቱ እንግዲህ ስለጠጣች የልቧን ነው እየተናገረች ያለችው ብሎ አባባም ሲረዳት ነበረ። ምንም የልቤን የምናገረው ነገር የለም እኔ አልሰከርኩም ብላ ቱቱ እንግዲህ ሁሉም ቱቱን ፍጥጥ ብሎ ቱቱ ከመቼ ወዲህ ነው እንደዚህ አይነት ህይወት የምትኖረው? ቱቱ ከመቼ ወዲህ ነው እንደዚህ አይነት ችግር ውስጥ እየገባች ያለችው በሚባል ሁኔታ እንግዲህ እዚህ ደረጃ ላይ ደረሱ ማለት ነውና በጣም በሚገርም ሁኔታ ቱቱ በድጋሜ እንዳይጎዳት ብቻ ነው እየፈሩ ያሉትና እንግዲህ ውድ ተመልካቾቼ ላይክ እናንተም በላይክ ግቡ። ሰው በጣም ነው የምንቀው። እሷ ማን ሆና ነው የምትነግርሽ? ማንነቷን አንተ እንጂ እኔ ታውቃታለህ።